ሰላም ውድ አድማጮቻችን፣ አርሰናልን የሚመለከቱ የተለያዩ መረጃዎችን ይዘን መጥተናል። ማይክል አርቴታ በውድድር ዓመቱ የ38ኛውን ሳምንት ወደ ሳውዛምፕተን የሚያቀኑበትን ጨዋታ ተከትሎ ጋዜጣዊ መግለጫ ሰጥተዋል። የተለያዩ መረጃዎችን አቅርቧል። ስለዛም የምናደርሳችሁ ይኖረናል። ከዛ ውጭ ሮድሪጎን በሚመለከት የተለያዩ መረጃዎች እየወጡ ይገኛሉ። አንደኛው ዴቪድ ኦርነስቴን ነው። ስለዚህ ዜና ምን ይላል የሚለውን የምናቀርብላችሁ ይሆናል። መድፈኞቹ በዝውውር መስኮቱ ላይ እንግዲህ ማይክል አርቴታ ጠንካራ ብሎ ወጣ ብሎ እየተናገረ ይገኛል። ምን ያክል ብዙ ነገሮች እንዳሉ በዝውውሩ ላይ መፈጸም የሚጠበቅባቸው የማጥቃት ችግር ቡድኑ እንዳለበት፣ ስለዚህ አጥቂ ማምጣት እንዳለበት፣ የአጥቂ አማራጭ ብቻ ሳይሆን ደግሞ እድሎችንም መፍጠር እንደሚጠበቅባቸው በግልጽ ተናግሯል። ይህ እንግዲህ በክረምቱ አርሰናል ራሱን ማሻሻል የሚችል ከሆነ ነው። እንዲሁም እኔ ማይክል አርቴታ ከተናገረው በጣም ጥሩ ንግግር መስሎ የታየ ቡድኖች በጨዋታዎች ብቻ አይደለም በዝውውሮችም ላይ ጠንካራ ሲሆኑ ነው ዋንጫዎችን ማሸነፍ የሚችሉ ብሏል። ከዚህ በፊት አርሰናል በመጣባቸው ወቅቶች አንድ ጥሩ አስተያየት ነው የሰጠበት ነበር። እያንዳንዱን የዝውውር መስኮት ራሳችንን ለማሻሻል መጠቀም ይጠበቅብናል የሚል ነበር። ስለዚህ አርሰናል ከፊቱ ያለው የክረምቱ የዝውውር መስኮት ብዙ ነገሮችን መለወጥ ይጠበቅበታል። ከፊታችን ያለው እሁድ አርሰናል ወደ ሳውዛምፕተን ሴንት ሜሪ ስታዲየም ያቀናል። እንግዲህ ጠንካራ ከሚባሉ ጨዋታዎች ውስጥ አንዱ ነው የሚሆነው። ለአርሰናል ወደ ሴንት ሜሪ ሂዶ ማሸነፍ ከሚከብደው ቡድኖች ውስጥ አንዱ ነው። ስለዚህ ያንን ሁኔታዎችን መለወጥ ከማይክል አርቴታ ይጠበቃል። ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ማይክል አርቴታ እንግዲህ በጋዜጣዊ መግለጫው ወቅት የመጨረሻው ጋዜጣዊ መግለጫ ነውና ብዙ ጋዜጠኞች የተለያዩ ጥያቄዎችን ጠይቀውታል። እንግዲህ የመጀመሪያው የሚሆነው ስለ ተጫዋቾች ጉዳትን የሚመለከት ነው። ጁሊያን ቲምበርን በሚመለከት አስተያየቱን ሰጥቷል። ቀለል ያለ ቀዶ ጥገና ቁርጭምጭሚቱ ላይ አድርጓል። ያንን ተከትሎ ይህ ተጫዋች እንግዲህ በጉዳት ለሳምንታት ከሜዳ የሚርቅ ይሆናል። ነገር ግን በውድድር ዓመቱ መጀመሪያ ስልጠና ስንጀምር አብሮን የሚካተት ይሆናል በማለት አስተያየቱን ሰጥቷል። ሳሊባ በኒውካስትል ጨዋታ ከረፍት መልስ አልተሰለፈም ነበር። ሳሊባም የቡድኑ አባል እንዳልሆነና በጉዳት የሌለ መሆኑን አስተያየቱን ሰጥቷል። ከዛ ካይ ሃቨርትዝን የሚመለከት አስተያየት ሰጥቷል። ካይ ሃቨርትዝ አሁን ዝግጁ ነው ለሁሉ ነገር ለመፋለም በማለት አስተያየቱን ሰጥቷል። ሃቨርትዝ ቡድኑ ውስጥ አሉ ከሚባሉ ጥሩ ብቃት ካላቸው ተጫዋቾች ውስጥ አንዱ ነው በማለት አስተያየቱን ሰጥቷል። ቶማስ ፓርቴ ከአርሰናል ቡድን ውስጥ በጣም ብዙ የማይወራለት ወይም አንደርሬትድ ፕሌየር የስራውን ያክል የማይወራለት ተጫዋች ማን ነው ተብሎ ሲጠየቅ እንግዲህ በጣም በሚገርም ሁኔታ ካይ ሃቨርትዝን መረጠውና ሃቨርትዝ በአርሰናል ቡድን ውስጥ ከፍተኛ ተጽዕኖ ካላቸው ተጫዋቾች ውስጥ አንዱ እየሆነ መጥቷል። ቡድን ውስጥ በስራው በተለይ በጠንካራ ስራው በጣም ይደነቃሉ። አሁን ከጉዳቱ ለማገገም ያደረጋቸው ሂደቶች ሁሉ በቡድን ውስጥ በጣም ከፍተኛ የሆነ ድጋፍ እንዳለው የሚያሳዩ ነው። ሌላኛው መረጃ የሚሆነው ስለ ሃቨርትዝ የውድድር ዓመቱ መጨረሻ በኋላ ኔሽንስ ሊግ ጨዋታዎች ሲጀምሩ ጀርመን እንዳለፈች ታውቃላችሁ። ስለዚህ ጀርመን ቡድን ውስጥ ጥሪ አልቀረበለትም። ያ የሆነው ደግሞ ከጉዳት ስላገገመ እረፍቶች እንዲሰጠው በአርሰናልና በጀርመን ብሔራዊ ቡድን ስምምነቶች አሉ። ስለዚህ ያ እንዲሻሻል ይፈልጋሉ። ይሄ ጥሩ የሚባል ነው። አርሰናል በሚቀጥለው ውድድር ዓመት ከጉዳት ተጫዋቾችን ለማራቅ ተጫዋቾችን ማመጣጠንና እንዲሁም ተጫዋቾችን በሮቴሽን መጠቀም የቀያየሩ መጠቀም ከማይክል አርቴታ የሚጠበቅ ነው የሚሆነው። ስለ ዴቪድ ራያ ተጠይቋል። ዴቪድ ራያ ላይ ምን አስተያየት ሰጠ ስንል ደግሞ ዴቪድ ራያ አንዳንዴ ጫና ውስጥ የሚገባበት ሂደቶች አሉ። ነገር ግን ባለፉት ዓመታት በተለይ ሲመጣ አለ በትንሽ ሰዎች ብቻ ነው እምነት የነበረው እምነት አምነን ያመጣ ነው። ነገር ግን ሜዳ ላይ ያን ብቃቱን አሳይቶናል። በወጥነትም በጥሩ ፐርፎርማንስ እያገለገለ ይገኛል። ነገር ግን ነገሮችን ማሻሻል የሚጠበቅበት ከሆነ ደግሞ በሚገባ ማሻሻል አለበት በማለት አስተያየቱን ሰጥቷል። በእንግሊዝ ፕሪሚየር ሊግ በሚቀጥለው ውድድር ዓመት ዋንጫውን እናሸንፋለን ብለህ ታስባለህ ተብሎ ጠይቆ ነበር። ይህንን ለመናገር ብዙ ነገሮች ከኔ ቁጥጥር ውጭ እንዳሉ ማመን ይጠበቅብኛል በማለት አስተያየቱን ሰጥቷል። አንደኛ ብዙ ነጥብ መሰብሰብ አለብህ። በውድድር ዓመቱ እንዴት እንደሚጀመር አታውቅም። መልበሻ ክፍል ውስጥ ማን ምን ተሰምቶ ምን አይነት ፐርፎርማንስ እንደሚያሳይ መናገር አልችልም። ከዛ ውጭ እያንዳንዱ ነገር የእንግሊዝ ፕሪሚየር ሊግ ዋንጫን ለማሸነፍ የሚያስችልህ ሁሉ ነገር በጥሩ ጊዜ መሄድ አለበት። ነገር ግን የብዙ ሰዎችን ጫና በጣም እወደዋለሁ ብሏል። አርሰናል ዋንጫ እንዲያሸንፍ የሚሉት ምክንያቱም አርሰናል ከከፍተኛ ደረጃ ወይም ቶፕ ካሉ ቡድኖች ውስጥ አንዱ እንደሆነና ዋንጫዎችን ማሸነፍም ግድ እንደሚለው ያደረጉትን ጥረት ምን ያክል ብዙ ነገሮች እንደሰራና እንደለወጥን የሚያሳይ ነው በማለት አስተያየቱን ሰጥቷል። ስለዚህ በሚቀጥሉት ዓመታቶች ዋንጫ ለማሸነፍ እንጫወታለን፣ ነገር ግን ቃል አልገባላችሁም በማለት አስተያየቱን ሰጥቷል። ሌላኛው የሚሆነው ስለ ዝውውር የሚመለከት ነው። ከበርታ ጋር ያለውን ሁኔታም ተጠይቆ ነበር። አንድሬ በርታን ያመጣ ነው ማሸነፍ ስለሚ
ስለሚችል ማሸነፍ አስቸጋሪ ጊዜያቶች ሁሉ ማሸነፍ ብቃት ያለው ቡድን መገንባት ስለሚችል ነው። ያ ደግሞ የሱ ምልክት ነው። ያንን በዚህ በአርሰናል እንዲሰራ ነው የምንፈልገው። በሚገባ ብዙ ነገሮችን አብረን እንሰራለን። በዝውውር መስኮቱም የተሻለ ቡድኑን ለማሻሻል የሚደረገውን ጥረት የምንደግፍ ነው የሚሆነው። በሚገባ እንሰራለን በማለት አስተያየት ሰጥቷል። ስለዚህ አንድሬ በርታ ጋዜጣዊ መግለጫዎች ላይ አታዩትም፣ ምን እንደሚሰራ አይታወቅም። ዝውውሮች ላይ ግን መጨረሻ ላይ ነው ዝውውሮችን ሲጨርስ የሚታየው። ይህ ጥሩ የሆነ ለአርሰናል በተለይ በኔ እይታ የበርታ መምጣት በጣም ትልቅ የዝውውር መስኮቶች ላይ ለውጥ የሚያመጣው ፋክተር ይሆናል ብዬ አስባለሁ። ምክንያቱም ይህ ሰው አንደኛ ሌላውን ብትወቱ እንኳን ባለፉት 15 እና 16 ዓመታት በጣም ብዙ ኤጀንቶችን ያውቃል። የትኛውን ተጫዋች መምረጥ እንዳለበት ከዛ ውጭ የተሻለ ቡድን እንዴት መገንባት እንዳለበት የሚያሳይ ይሆናል። በኤዱ ጊዜ አርሰናል ሁሌም የሆነ ነገር የጎደለው ቡድን ሆኖ ይወጣ ነበር። ስለዚህ ይህንን አይነት ስህተቶችን መስራት የማይፈልግ ስፖርቲንግ ዳይሬክተር ነው። ይህ በጣም ጥሩ የሚደነቅ ባህሪው ነው ማለት ይቻላል። ከዛ ተጫዋቾችን ደግሞ በጥሩ ሁኔታ መመልመልም አቅም አለው። ለምሳሌ በክረምቱ በአትሌቲኮ ማድሪድ ጁሊያን አልቫሬዝ ማየት ትችላላችሁ። ከማንቸስተር ሲቲ ያመጣበትን መንገድ አሁን ሮድሪጎን በሚመለከት ራሱ ከማድሪድ ጋር ግንኙነቶችን እንዳደረገ ማድሪድን እንዳናገረ እንግዲህ ሳም መክቤል ነው የገለጸው። ማድሪድ ውሳኔዎቹ እየጠበቀ እንዳለ የሚለቅ ከሆነ 80 ሚሊዮን ፓውንድ ይህንን ተጫዋች ለማምጣት ፍላጎት እንዳለው ለማድሪድ ሰዎች እንደተናገረ መረጃዎቹ ይወጣሉ። ስለዚህ ቸልሲም ይፈልገዋል ሮድሪጎን። ነገር ግን ይህ ሰው በጣም አስፈላጊ ተደራዳሪ ነው። ከዛ በኮንትራት ጉዳዮችም ጥሩ ድርድሮች እንደሚያደርግ የሚጠበቅ ነው የሚሆነው። በርታ በበኩሉ አርሰናል እንደዚህ አይነት ሁኔታዎች ውስጥ እያለ እንኳን በርታን መቅጠር መቻሉ በንይታ ለውጦችን ማምጣት የሚያስችል ይሆናል። አሸናፊ የሆነ ነው። ከዚህ በፊት እንደነበሩት በሚዲያ ወጡ ቡድኑን የሚያስተባብል አይነት ሰው አይደለም። ስለዚህ ይህ ለአርቴታ በጣም የሚያግዝ ይሆናል ተብሎ ይታሰባል። ስለ አርሰናል ጠይቆ ነበር። አሁንም ቢሆን ከነዚህ ትልልቅ ጉዳቶች በኋላ ተፎካካሪ ሆነን መቀጠላችን፣ ትልልቅ ቡድኖችን ማሸነፍ መቻላችን በውድድር ዓመቱ አንጻር በጣም ጥሩ የሚባል ነው። አሁንም ይህንን ነገር መቀጠል ይጠበቅብናል በማለት አስተያየቱን ሰጥቷል። ከዛ ውጭ ተጫዋቾችን መጨመር አለብን፣ ብዙ ድሎችን መፍጠር አለብን በማጥቃቱ በኩል ማለት ነው። ከዛ ውጭ ብዙ ድሎችን መፍጠር፣ ብዙ ጎሎችን ማስቆጠር ያስፈልጋል። ስለዚህ አጥቂ መስመራችንን ማሻሻል ላይ በትልቁ መስራት ይጠበቅብናል በማለት አስተያየቱን ሰጥቷል። ሌላኛው የሚሆነው ሮድሪጎን የሚመለከተው ነው። እንግዲህ ሮድሪጎን በሚመለከት 4-5 መረጃዎች ወጥተዋል ከተለያዩ ሰዎች። አንደኛው ሳሚ መኮቤል ነው ከቢቢሲ። እንግዲህ አርሰናሎች ንግግርን እያደረጉ እንዳለ ተናግሯል። ከሲቢኤስ ዴቪድ ኦርንስቴን ምን አለ ብለን ስናይ ደግሞ አርሰናሎች ሮድሪጎን እንደሚያደንቁት፣ ነገር ግን በሮድሪጎ ጉዳይ ከማድሪድ ምንም የተሰማ አዲስ ነገር የለም። እንደሚለቅ ወይም የሆነ ነገር እንደሚሆን ምንም አዲስ መረጃው አልወጣም። ስለዚህ ያንን እየጠበቁ እንዳለ ተናግሯል። ሶስተኛው መረጃ የሚሆነው እንግዲህ ከጀርመን የሚወጣው ስካይ ጀርመኒ የሚባለው የስካይ ስፖርት የጀርመኑ ቅርንጫፍ ማለት ነው። አርሰናል ንግግሮችን አድርጓል ከተጫዋቹ ጋር። ነገር ግን እየጠበቁ ያሉት የማድሪድ በዣቪ አሎንሶና እንዲሁም ደግሞ በሮድሪጎ መካከል የሚደረገው ነው። ዣቪ አሎንሶ ውስጥ ቦታ የለህም ሲባል ነው ወደ አርሰናል ለመምጣት የሚፈልገው። በማድሪድ ቤት መቆየት የሮድሪጎ ምርጫ ነው የሚል ነው። እንግዲህ አርሰናሎች ይህንን ሁኔታ ከዚህ በፊት ከማድሪድ ካስፈረሟቸው ተጫዋቾች አንጻር ተረጋግተው የሚያዩት ይሆናል ብዬ አስባለሁ። ምክንያቱም መጣደፍ አያስፈልግም። በዚህ ዝውውር ጉዳይ ሰርፕራይዝ የሚያደርግ ስለሚሆን ትክክለኛ የተጫዋች ታርጌት ካለ በዝውውር መስኮት ውስጥ ተረጋግተህ እንዲሁም ማስፈረም አለብህ። ነገር ግን ሌሎቹን ደግሞ አሁን ያጥቂውን የቪክቶር ኮሬስ ወይም ቤንጃሚን ሴስኮ አንዱን ለማስፈረም ድርድሮችን እያደረጉ እንዳለ በመጨረሻ ውሳኔዎች እንደሚወሰኑ የሚጠበቅ ነው የሚሆነው። ከሁለት አንዱ ያስፈርማሉ። ሌሎች ዝውውሮች ላይ ተጣድፈው ትክክለኛ ተጫዋች የሚሉትን ደግሞ ሲያገኙ ወደዛኛው የሚዞሩ ይሆናል ተብሎ የሚጠበቅ ነው የሚሆነው። ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።